ሰላም ወገኖች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ድምጽ ይሰማል? እስቲ ቼክ ላድርገው። በጣም በድምጽ እንትን ግራ ገብቶኛልና እስቲ ቼክ ላድርግ። አይ ሆፕ ይሰማል። እስቲ በጣም መሰማት አለበት። ማይክሮፎኖቹ በጣም አሪፍ ናቸው። ሜቢ ችግሩ እኔ ማገናኘት አልቻልኩም ይሆናል። አይደው ነው። እስቲ አይ ሆፕ አሁን ገና ይመስለኛል እያየን እናስተካክላለን እንጂ ሁለት ማይክሮፎን ቀየርኩ፣ ግን ችግሩ ከማይክሮፎኑ አይደለም። ይሄም ላፕቶፕ አዲስ ነውና ወይ ሜቢ አይ ዶንት ኖ የሆነ ያላወቁት ነገር ይኖራል። ሰላም ናችሁ? እግዚአብሔር ይመስገን። አንድ መዝሙርን ዘምርና ባይብል ስተዲያችን እንቀጥላለን። ወንድማችን ላሊ የሱ መዝሙር አዲሱ መዝሙር ጌታ የሚበልጥ ማንም የለም።
አይቀንስም ዝቅታም አይቀንስም አይቀንስም ደስታም አይቀንስም 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 ማጣትም አይቀንስም አይቀንስም ዝቅታም አይቀንስም አይቀንስም ደስታም አይቀንስም አይቀንስም ማጣትም አይቀንስም አይቀንስም ማጣትም አይቀንስም ሹመት የማታ ማታ ቀሪ ንብረት አንተንቀኝ ጌታ ስለገባኝ አክሊል ሹመት የማታ ማታ ቀሪ ንብረት አንተንቀኝ ኢየሱስ ማለት ስለገባኝ ተሳለኝ ደስ ይለኛል ተዝማሩ ይገባኛል ነካኝ ደስ ይለኛል ትርጉሙ ይገባኛል ተያዝኩኝ በጌታ እጅ ወዶሃል የምን አይቶ ምን ልል አልችልም ከቶ ያለው ጥርጥር እንደተያዝኩኝ በጌታ እጅ ወዶሃል የምን አይቶ ምን ልል አልችልም ከቶ ከተቋጨ በአንድ ቃል ነው ማለት ይበቃል እዚህ ነው ከተባለ ጌታ የሚበልጥ ማንም የለም አይቀንስም 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 ደስታም አይቀንስም አይቀንስም ማጣትም አይቀንስም አይቀንስም ማጣትም አይቀንስም
ወገኖች እንጸልይና እንቀጥላለን። እግዚአብሔር አባት ሆይ እንደ ኔም ኦፍ ኢየሱስ እናመሰግንሃለን ሌላ እድል ደግሞ ስለሰጠህን ቃልህን እንድንማር ጌታ ሆይ ደግሞ ያለኔ ምንም ማድረግ አትችሉም ስላልክ በጌታ በኢየሱስ ስም help us to study እንድናጠና እርዳን። እኔንም ወገኖቼንም በደል ኃጢአት ጌታ ሆይ ካለ በክርስቶስ ኢየሱስ ደም ጠበን ጌታ ሆይ ሞር እንድናውቅ እርዳን in the name of Yeshua አሜን። ወገኖች ጌታ ኢየሱስ ክርስቶስ ያው እኔ በጣም ነው መማረውና አሜሪካን ወዳት በዚህ ነው አንደኛ ምንድነው ጌታ አስተማሪኝ ጠዋት ብዙ ነገሮችን ስለማወቅ እንማራለን አይደለም ሌሎች አስተማሪዎችን ለመንቀፍ አይደለም ግን እግዚአብሔርን ማወቅ ሚል ትምህርት ያስፈልጋል። አሜን። ከሁሉም በላይ እግዚአብሔርን ማወቅ that's a big thing እሱን እግዚአብሔር ወርተን ደግሞ እንማራለን እግዚአብሔርን ለማወቅ ስለሚያስፈልግ ማለት ነው። በረከትን ለማወቅ እንዴት ሰክሰስፉል እንደምትሆኑ ስኬታማነት ማወቅ ምንድነው ደግሞ አንድ ነገር ነው ያለው ትምህርት እግዚአብሔርንስ ማወቅ እና ወደሱም ደግሞ ጌታ ያመጣናል። አሜን። ተባረኩ። እዚህ ጋር ትላንትና አምሽቼ ነው የፓስተር ፍራንሲስ ታንክስጊቪንግ እንትን ነበር ያለው ታንዛኒያ ሄዶ የነበረው ፕሮግራም ለጽፌዋለሁ ማለት ሙሉ ለሙሉ አይደለም የሶስት ቀን ፕሮግራም የትላንትናው አይ ቲንክ የ26ኛው ጽፌዋለሁ ቀኑን on the 26 መሰለኝ በ26ኛው ቀን ይሁን ብቻ ለታንክስጊቪንግ የሄደበት ታንዛኒያ ፕሮግራም ላይ ያለው ጽፌዋለሁ እና እሱ ራሱን ሲናገር እዛ ላሉት በደንብ ጆሮ ሰጥተው እንትን ቢሉ ባይፈልጉም ይሰማ መልእክት ነው የእግዚአብሔር ቃልና ኖት ይዤ ለእናንተም ይጠቅማል። ብዙ $1000 ሰው ከፍሎ የሚሰማው ፕሮግራም ነው የምታዩት በደንብ አቴንሽን ስጡ ሲል ነበር። እኔም ደግሞ አግኝቼ እግዚአብሔር ቃል ጽፌያለሁ ወገኖች ለቦዲ ኦፍ ክራይስት ለክርስቶስ አካል ስለሚጠቅም ማለት ነው። አሜን። ከዚህኛው ልጀምርላችሁ። እዚህ ጋር በጣም ደስ ያለኝ ሀበ ጉድ ኒውስ ኦንላይን ላይ ለምታስተምሩ ልጆች በተቻላችሁ የእርዳታ እንትን ለምትሰሩ ሰዎች ውጪ ወጣችሁ ለምትመሰክሩ መልካም እውነተኛ ነገር ብላችሁ ለምትሰሩ ልጆች ሀበ ጉድ ኒውስ ለራሴም ጨምሮ ምንድነው if you don't know the will of God do what is right ብሏል ፓስተር ፍራንሲስ እና ብዙ ጊዜ የሰዎችን ማየት ብቻ ቀላል ነው የራሳችን ማየት የሚከብደን ግን የሰዎችን ማየት በጣም ጎበዞች ነው የሰው ጉድለት የሰው ስተት ለምን እሱ እግዚአብሔር ፈቃድ አውቋል ወይ እንደዚህ ነው የሰው ማየት በጣም ኢዚ ነው የራሳችንን ማየት ግን ከባድ ነው። ስለዚህ ኤኒዌይ ለምንድነው if you're not sure የምትሰሩት ስራ የእግዚአብሔር ፈቃድ መሆኑን ጥርት ብሎ ካላወቃችሁት ምን አድርጉ ትክክለኛው ነገር ስሩ ይላል ፓስተር ፍራንሲስ ጌታ ይባረክ። እኔ አሁን በራሴ ደግሞ የራሴን ብነግራችሁ ብዙ ጊዜ የእግዚአብሔርን የሆነ ነገር ማላውቀው ነገር ከሆነብኝ ሁሉ ጊዜ I do it the God's way በእግዚአብሔር መንገድ ሲሄድ ነው በቃ ማልስተው እንደዛ ማለት ነው። ስለዚህ be happy ደስ ይበላችሁ። የሰውም ደግሞ ዝም ብላችሁ እኔም ጀምሮ የሰውን ይሄ ሰውዬ እንደው እግዚአብሔር ጠርቶት ነው ከማለት እኔም ጠርቶኝ ነው ራሳችን ማየት ይሁንልን። አሜን ላችኋለሁ። this is a good news እርግጠኛ ካልሆናችሁ ምንድነው ይሄ እግዚአብሔር ምንድነው ምሪት ነው የእግዚአብሔር ሐሳብ ነው ወይ ማገለግለው ብላችሁ ካላችሁ do what is right ትክክለኛው ነገር ከሰራችሁ የእግዚአብሔር ፈቃድ ታገኛላችሁ ማለት ነው። በጣም ደስ ይላል። ከዛ ደግሞ ያው ማለት if you don't know your left or right ወደ ቀኝ ሊድ ወደ ግራ የምትሉ አይነት ከሆናችሁ የሆነ ቦታ ሁላችንም ያውነን ምን ቦታ ብለ ከሆናችሁ do what is right ይላል ፓስተር ፍራንሲስ ጌታ ይባርከው። መቼም ጌታ በጣም ያስተማረኝ በጣም የተማርኩ ነው። እዚህ ጋር ደግሞ በጣም ሞር የሚገርም የሰማሁት ፓስተር ፍራንሲስ ጧት የሰማሁት ነበር እና ምን የሚል ነገር ተናገረ። አሁን ያው ጌታ ኢየሱስ ክርስቶስ ይመጣ ነው። ከሱ ከመምጣቱ በፊት ሐሰተኛው ክርስቶስ ይገለጣል። መጽሐፍ ቅዱስ እንደሚነግረን ጌታ ኢየሱስ ክርስቶስ እንደሚለን ብዙዎች እኔ ክርስቶስ ነኝ ብለው ይመጣሉ። ምኖች ስንቶች ብዙዎች። ስለዚህ በምንድነው የምንለየው አንቲክራይስቱን የክርስቶስ ተቃዋሚውን ብሎ ሲል አንድ ነገር አለ በቃ ሊያጭበረብረን የማይችለው ያ ምንድነው የክርስቶስን ማርክ እጁ ላይ ያለው ማርክ እግሩ ላይ ያለው ማርክ ወገቡ የተወጋበትን ማርክ ያንን ሰይጣን ኢሚቴት ማድረግ አይችልም። አሁን ለምሳሌ ጌታ ኢየሱስ ክርስቶስ እዚህ ጋር ቢገለጥ
እጆቹን አያለው። ከዛ በኋላ ጌታ ነው ተነስቼ ሰግዳለሁ፣ አመልከዋለሁ። ግን ጌታ ነኝ ብሎ ሲመጣ እዚህ ጋር ሙልጭ ያለ እጅ እንደኔና እንደናንተ እንዲህ ሙልጭ ያለ እጅ ይዞ ከመጣ ያ ክርስቶስ አይደለም። አሜን። በዚህ የክርስቶስ ተቃዋሚውን ትለዩታላችሁ ብሎ ሲል በጣም ደስ አለኝ። ልጄንም አልኳትና እሷም አዎ እስቲ የታለ እጅህን እለዋለሁ አለች። አንቲክራይስቱን እግር ላይ ያለው ማርክ እስቲ ያሳየኝ፣ ያዛ ጌራው ትለዋለሁ አለች። እንደዛ በሉ። አሜን። ይሄም እንግዲህ ባይብል ስተዲ ነው ከኔ ጋር የምታደርጉት፣ ስብከት አይደለም፣ ሰባኪም አይደለሁም። ኦኬ። እና ያጠናን ነው። ከዛ ስንቀጥል በዚህ ሐሰተኛ ክርስቶሶችን ትለዩዋቸዋላችሁ። የሆነ ጊዜ እንዳውም ይሆኑ በጣም ብዙ ናቸው እኔ ክርስቶስ ነኝ የሚሉ ኢንዲያን ራሱ ህንድ ሀገር ራሱ ማአት ናቸው አሉ እኔ ክርስቶስ ነኝ የሚሉ። እዚህ አሜሪካንም አንድ ነበረ እንትን ካሊፎርኒያ ነግሬያቸዋለሁ። ካሊፎርኒያ ነው ፍሎሪዳ ነው አይ ዶንት ኖ ከሁለት አንዱ BMW ይዞ እየነዳ እኔ ክርስቶስ ነኝ የሚል አንድ ሜክሲካዊ ሰውዬ ነበር። እንደነሱ አይነቶቹ በዚህ በትንሹ እንኳን ማወቅ ይቻላል ክርስቶስ እንዳልሆኑ። አሜን። እቺ ነው ያዙ። ከዛ ደግሞ ይሄ ለብዙዎቻችን እንትን ይላል። ይሄ ለብዙዎቻችን መልስ ነው። ምን አለ ፓስተር ፍራንሲስ ቤተክርስቲያን ለምን እንደዚህ ያልሆነችም? ለቤተክርስቲያን ለምን እንደዚህ አይነት መልክ አልሰጣትም? ቤተክርስቲያን ብዙዎቹ በእርግጥ ቤተክርስቲያን ነን ያሉት አይደሉም፣ ግን ያለፈውን ፓስት እንትኖችን ጀነሬሽኖችን የመውቀስ እነሱ ቢሰሩ ኖሮ ይሄ ሁሉ ነገር አይሆንም ነበርና ምናምን አትበሉ አለ ፓስተር። በቃ ስቶፕ ኮምፕሌኒንግ ብሏል። ኮምፕሌን አታብዙ እና ፎከስ እናንተ የራሳችሁን ላይፋችሁን በራሳችሁ ላይ ማድረግ የሚገባችሁ ነገር ሉክ ኦን ዮርሰልፍ ይላል። በቃ ራሳችሁን ተመልከቱ። ቤተክርስቲያን እንዲያመልክ ፓስተሩ እንደዚህ ፓስተሩ በእርግጥ በጣም የሌሉ ፓስተሮች አሉ። ስለዚህ እኔም ጀምሬ አልኩኝ ጌታ ወይ ፓስተሩ ለምን እንደዚህ ፓስተሩ ከምንል በተለይ በእርግጥ ሐሰተኛ ፓስተሮች አሉ። ወደ በኋላ ግን ጌታ ይመልስልናል፣ ስለነሱ መልስ አለ። ግን ስቶፕ ኮምፕሌኒንግ አለ። ያለፈውን ጀነሬሽን ቤተክርስቲያን ለምን እንደዚህ አይነት መልክ ኖራት፣ ለምን እንደዚህ ኖ ራሳችሁ እኔ ምን ማድረግ አለብኝ፣ እኔ ምን ላይ ነኝ ብላችሁ ራሳችሁ ላይ ፎከስ አድርጉ ብሏል። አሜን ብዬ ተቀብያለሁ። ከዛ ደግሞ ምን የሚል ነገር ተናገረ። ይሄኛው እንግዲህ እኔ የጻፍኩት ኖት ነው፣ ለእናንተ ይጠቅማችኋል ብዬ ነው። ይሄ ነገር ቢኖረን ጥሩ ነው ለሁላችንም። ምን አለ ፓስተር ፍራንሲስ የሆነ ቦታ ሊያገለግል ሄዶ ጌታ ኢየሱስ ክርስቶስ ምን አለው? ብዙ የታወቁ ናቸው አለ አገልጋዮቹ ከሱ ጋር 3 ተናጋሪዎች ነበሩ፣ ስፒከሮች ነው የሚባሉት። የወቅቱ የጊዜው የተሰጣቸው ፕሮግራም ለ3 አገልጋዮች ነውና እሱ አንደኛው ነው። ከዛ ጌታ ምን አለው? ሻይን ሌስ ሶ ዳት አደርስ ሜይ ሻይን ብራይተር አለው ጌታ። ከዛ ማለት ምንድነው? አንተ ከነሱ ሲትንሽ ደብዘዝ በል፣ እነሱ ሌሎቹ በርተው እንዲታዩ ማለት ነው። ዋው! እንደዚህ አይነት ልብ እግዚአብሔር ይስጠን። እኛ ግን የምንፈልገው ምንድነው? በአገልግሎትም እኛ እንድንታይ፣ ባለባበስም እኛ እንድንታይ፣ በሁሉ ነገር አጊጠንም ሸብርቀን እንድንታይ ነው የምንፈልገው። ጌታ ግን እስቲ ትንሽ እዚህ ጋር እንትን አላመሰግነው ፈልጋለሁ። እኔ ከማደንቃቸው ማን ነው ያ ማን ነበር? የመቄዶንያው ልጅ አይታችሁታል አይደል? መቄዶንያ እንትን እሱ አሁን ባለጸጋ ልጅ ነው፣ ግን በጭራሽ ብልጽግና በላዩ ላይ አታዩበት። ምስኪን ነው የሚመስለው፣ ከምስኪን ጋር ነው የሚለው። ስንቶቻችንን አንዱ ከሱ ትህትና የምንማረው። እና ጌታ እንደዚህ ያለ እንደውም ሌላ ምሳሌም ሲሰጥ አንድ ጊዜ እንትን ክሪስማስ እንትን ነበር አለ። ክሪስማስ ፓርቲ አይደለም ቤተክርስቲያን ውስጥ የገና በዓል ነበርና ከዛ ሌስ እነሱ ድሃ ሀብታ ማለት ችግር የለባቸውም። ኢትዮጵያዊ ላይ ድሃ ማለት ያስደነግጣል። ድህነት ምንም ማለት አይደለም። ድህነትን በስራ የምንወጣው ነገር ነው። ድህነት የሆነ እንትን ወርጅብኝ አይደለም። እና ድሆቹ አለ ከቤተክርስቲያን ቀሩ ለፕሮግራም፣ ለክሪስማስ ፕሮግራም፣ ለገና ፕሮግራም እንዴ ለምን ቀራችሁ ብሎ ሲጠይቃቸው እኛ ልብስ የለንም እንደናንተ መልበስ አንችልም ሲሉ ዋው! ከዛ አያችሁ በቤተክርስቲያን ውስጥ ያለው ልዩነት። ከዛ በኋላ ምን አለ ፓስተር እንግዲህ ያለው ድሬስ ምንድን ነው ያለው? ድሬስ ዳውን ነው የሚባለው ቃሉን ባልሳሳት። ድሬስ አፕ አድርገን መምጣት። ድሬስ አፕ ነው የምናውቀው እኛ። ድሬስ አፕ ማለት ነው በቃ ያለንን የክታችንን እዚህ ጋር ያለው እኮ ካጠገብ ያለው ሰውዬ የሚበላው አጥቶ እኛ ድሬስ አፕ አድርገን ሽቷችን ተለቅቀን እግዚአብሔር ፊት ሲታይ ይሄ ኃጢያት ነው። ስለዚህ ምን አሉ? ሌትስ ድሬስ ዳውን።
አለባበሳቸውን ቀነሱ፣ ለሌሎቹ ደግሞ ማካፈል ጀመሩ። አያችሁ፣ ይሄ ትልቅ ትምህርት ነው። እኔ እንዳው ለኢትዮጵያ ቤተክርስቲያን እንደው ሁልጊዜም ሳይሆን አንዳንድ ቀን ማስበው ምንድነው እሁድ ፕሮግራም ስትሄዱ ቤተክርስቲያን የሆነ ባህል ተፈጥሮ ሁሉ ሰው ደሃ አይደለም፣ ሁሉ አንዳንዱ ደግሞ ጠግቦ በቃ እንደው የት ድረስ ያለም አለ። ስለዚህ የሆነ አትሊስት በየወሩ የሆነ ሽፍት እያደረጋችሁ ዳቦ የገዛ በቤቱ ሰርቶ ወይ ደግሞ አስጋግሮ እንዳቅሙ በተራ በተራ ቤተክርስቲያን እሁድ ሲመጡ ዳቦ፣ አንዱ ደግሞ ሻይ አምጥቶ ከዛ በኋላ ከፕሮግራም በኋላ ሻይና ዳቦ ፕሮግራም ቢኖር እዚህ ሀገር አለ እንደዚህ። እኛ አሜሪካን አሁን ሁሉ አይነት አለ፣ ዶናት አለ፣ ኮፊ አለ፣ ሄዳችሁ ትቋደሳላችሁ። that is good። ይሄ መጥፎ ነው ብዬ አላምንም። ስለዚህ እናንተም ዳቦ ድፎ ዳቦ ከዛ የሚችል አለ። ከዛ አትሊስት እናቶችም ወይ በልተውም ደስ ይላቸው ይችላል ብዬ አምናለሁ። ስለዚህ ይሄ ምን ትልቅ እንትን ነው፣ ትልቅ ትምህርት ነው። ሌላ ደግሞ አንድ መልስ ይሆንልኝ ሲናገረኝ ጽፌ እስከ ማታ ትንሽ መሸት አድርጌ ነው የጻፍኩት። ፓስተር ፍራንሲስ ምን አለ፣ ለ10 ቀን ከባለቤቴ ጋር ጾም ጸሎት ላይ ነበርኩ አለ እና ጀስት ራሴን ኤምቲ ለማድረግ ምንም ለማግኘት ምንም ለማድረግ አይደለም ጾም ጸሎት ያስኩት አለ። ራሳችንን እግዚአብሔር ባዶ እንዲያደርገን አያችሁ። ከእንደዚህ አይነት ሰው ብዙ ነው የምንማረው እና ራሴን በቃ ሰልፍ ኤምቲ እንዲያደርገኝ እግዚአብሔር ከባለቤቴ ጋር የጾምኩ ነበር አለ ለ10 ቀን። ከዛ at the end of the 10th day 10ኛው ቀን ላይ ይመስለኛል የሆነ መልአክ ይመጣለትና ሙሉ ስቶሪውን አልነግራችሁም። ከዛ በኋላ ብቻ የሆነ ካያቸው ቪዥኖች ውስጥ አንደኛው ምንድነው he saw a scroll። እንደዚህ ስክሮል ታውቃላችሁ አይደለም? እንደዚህ ተጠቀለለ ጥቅልል መጽሐፍ ማለት ነው። እና ምን ይላል እዛ ስክሮሉ ላይ he saw it is written in ብሎ ተጽፏል there will be a famine of truth የሚል ነገር ተጽፏል። people ምን ይላል የእውነትን ማጣት ረሃብ ይመጣል። there will be a famine of truth። ይሄ እውነት አይደለም? ትላንትና ራሱ ሼር ያደረኳችሁ ይሄን አይደለም? እውነት የለም በቤተክርስቲያን ሳልኳችሁ ይሄን እና እውነት የምትባል ነገር የለችም። የልጆቹ ራሳቸው ቪዲዮዎቹን ብቻ እውነት ማጣት እውነት የነበራችሁ ቁጥር ስፍር የሌለው ቤተክርስቲያን የሚባሉት እውነት የላቸውም። እውነት የሚባል ነገር there is no truth የለም። ይናፍቅሃል እንጂ እውነት የለም። ስለዚህ ለምንድን ነው ብዬ ሁሉ ጊዜ እንትን ምንለው የለም። ጌታም ተናገረ። ስለዚህ ልክ ሆሴ ላይ እንዳለው ቃል ምንድነው ሆሴ አሞጽ 8:11 ላይ የእግዚአብሔርን ቃል ከመራብ አይደለም ረሃብ አመጣለሁ ይላል። የእግዚአብሔር ቃል ምንድነው? እውነት ነው። እውነት የለም። እውነት በመብራት ሰዎች አሁን እውነት ተርበዋል። አሜን። እውነት የእግዚአብሔር ቃል ይሄ ያለ ብዙ ነገር ነው የሚያስተምሩት። ስለዚህ ይሄ ምንድነው አታክ ነው። ኢትስ አን አታክ። ልጆቹን አሁን ቪዲዮ ፓስተር ምናምን ተብሎ አይታችኋቸው እኔ እንትን ማለት አይደለም መተቸት አይደለም። ምንድነው ልክ እንደተነፋፊኛ እውነቴን ነው ብላችሁ በስጋ አትሰሩት። ንግግር እንደተነፋፊኛ ይላሉ እንትን ላይ መድረክ ላይ ለካ መንፈሱ ነው እንጂ የሚያደርጋቸው ኤክሳይትመንቱ ልጁ ነው። በየቤተክርስቲያኑ ስታዩቸው ኦንላይን በጣም they are so excited። ኢየሱስ ጌታ ይሄንን ያልኳችሁ በሙሉ ጌታ ተናገረ። እውነቴን ነው ብላችሁ ለካ እኔ ቃላቱ ጠፍቶብኝ ነው ምንድነው እንደሚወሩት ምናምን ግን ያ ምንድነው ኤክሳይትድ እንዲሆኑ በባዶ ሜዳ ጌታ ራሱ ምን አለ ስሜ ነው ያለው በእጃቸው አለ አይታዘዙኝም ትእዛዝ የለም። ይሄ አይደለም ሁሌ የምንነጋገረው ስሙም አለ ጌታ ነው ጌታ ኢየሱስ የሚል በስማ ካፋቸው አይለይም። ግን አለ ጌታ ስሜን ያዙት አለ እኔ የለውም በቃ እኔ አይታዘዙኝም። ሌላ ደግሞ ኤክሳይትድ የሚያደርጋቸው በቃ እንደዚህ የሆነና ምንም ነገር ሳይኖር እውነት ሳይኖር በዛ ቤተክርስቲያን ውስጥ በቃ ሊያልቁ ነው በኤክሳይትመንት። ያ መንፈሱ ነው የመጨረሻው ዘመን መንፈስ ነው የሚያረጋቸው። ያ ጌታ የተናገረው። ከዛ people will no longer value truth as much as they like lie። wow this is the Lord። ይሄ ነው ጌታ ምንድነው እውነትን ቫልዩ አያደርጉም። መጽሐፍ ቅዱስን ቫልዩ አያደርጉም። የእግዚአብሔር ቃል ነው ቫልዩ ዋጋ መሰጠት ያለበት። ለእግዚአብሔር ቃል ቫልዩ አይሰጡም። ቫልዩ የሚሰጡት ለውሸት ነው። ይሄን ጻፉ it is true። ስለዚህ ወደ መጨረሻ ላይ እኔ የምላችሁ ነገር አለ። people no longer value the word of God። this is so true። በተለይ አፍሪካ አለ ራሱን ፓስተር የሚያለ አፍሪካ ውስጥ በእግዚአብሔር ቃል አይደለም የምንመራው። በእግዚአብሔር ቃል ሳይሆን እኔ ራሴ ማንድ ምስክር ነኝ። በነብይ ነበር ለብዙ ጊዜ ስመራ የነበረው ማለት
የተማርኩ ነኝ፣ ማንበብ እችላለሁ፣ ስራ አለኝ። ምን ግን በነቢያት ትንቢት ጌታ ምን ይላል? እደውልና እንደውም አንድ እንትን አለ አሳያችኋለሁ። የገዛሁት አንድ ትንሽ ሄሊኮፕተር አለች። ሄሊኮፕተር ትገዣለች ብሎ የዋሸኝ ነብይ አለ። ገርሞኛል። ሄሊኮፕተር እኔ ሀራራው የለብኝ ሀራራ ነው የሚባለው። ሄሊኮፕተር የመግዛት አቅሙም የለኝም። ሄሊኮፕተር የመግዛት ምንድን ነው የሚባለው? ምን ልበላችሁ? አራምባና ቆቦ የሆነ ትንቢት ነገረኝ። ሄሊኮፕተር ትገዛላችሁ። ከዛ በኋላ ገረመኝና የማይሆን ነው ልገዛ ማለት ለምንስ እገዛለሁ ሄሊኮፕተር? ያን ያህል እየተዋሸን መልሼ እንደውልለት ነበር። አያችሁ የጨለማው ብርታት። ከዛ መጨረሻ ላይ እስቲ ለትዝታ አልኩና ሄሊኮፕተር ገዛዎች። የመጫወቻ ሄሊኮፕተር ነው ለሳያት። እሷ ሄሊኮፕተር በነብይ እንዳትመሩ ትልቅ ትምህርት ነች። ገዝቼ ቁጭ ያደረኩት የመጫወቻ ሄሊኮፕተር። እኛም መጫወቻ ነው የምንሆነው አፍሪካ ውስጥ በነብይ። ምክንያቱም የሚመጣውን ትንቢት ራሱ አንመዘንም። አሁን ለምሳሌ ጌታ እንዲተናገረኝ ስላችሁ ብዙ ጊዜ ነግራችኋለሁ። ከእግዚአብሔር ቃል የሚደግፈኝን እያወጣሁ ነው። ግን እግዚአብሔር ተናገረኝ ሲል አንድ ሰው ሳምዌር ሳምሃው እግዚአብሔር ቃል ውስጥ መገኘት አለበት። ያ ቃል የተናገረው ነብይ ተብዬው ማለት ነው። እኛ ሀገር ግን ነብዩ ያለውን ነው። ነብይ እግዚአብሔር ከዚህ ጨለማ ያወጣን። ትንሽ ጊዜ ነው የቀረው። ግን ወደ እግዚአብሔር ቃል ነብይ ካለ ከእግዚአብሔር ቃል ሊያወጣ ይገባል። የሚመስል እንኳን ነገር መኖር ጌታ እንዲተናገረኝ የሚል መንፈስ ከተሰማኝ የእግዚአብሔር ቃል ከተሰማኝ በውስጤ I will find it definitely from the word of God። ያ ከእግዚአብሔር ቃል ከመጽሐፍ ቅዱስ ካላገኘሁት ወይ ከስጋ ነው ወይ ከሰይጣን ነው። አሜን። ስለዚህ የአፍሪካኖች ችግራችን ምንድነው? መጽሐፍ ቅዱስ ራሳችን ነው አንመራበትም። ስለዚህ በጨለማ ነው ያለነው ማለት ነው። አሜን። ከዛ ሌላ ደግሞ በጣም ጌታ የተናገረው ምንድነው? ሄርት ቼክ ብየጽፈዋለሁ። ራሳችን ቼክ እናድርግ። We always ask Google instead of the word of God first. This is so true. እኔ ግን ብዙ ጊዜ ጉግልን መጠይቀው መንፈስ ቅዱስን መጠየቅ አለብኝ። ጉግል እንዴት ነው? አሁን ለምሳሌ ለሾርት ከት ጥሩ ነው ጉግል። ለምሳሌ እንደዚህ የሚለው ቃል በመጽሐፍ ቅዱስ የት ውስጥ ይገኛል ለሚለው በጣም ይጠቅመኛል። በራሴ ነው የምነግራችሁ። እና እንደ ድሮ ጉግል ባይኖር ኖሮ በእጄ ነበር የምፈልገው። ያም that is better I don't know። ግን ምንድነው ሞር ከጉግል ወደ መንፈስ ቅዱስ መመራት እንሄድ ነው ያዋጣን ደግሞ ሚያ ነው። ስለዚህ አቮይድ አድርጉ ጉግልን። that is true we need to repent ብያለሁ። እኔም ንስሐ መግባት አለብኝ። እና በጉግል ላይ ይሄ አሁን ለምሳሌ መጽሐፍ ቅዱስ ውስጥ አንዳንድ ነገሮች ባይገቡኝ ሌላ መጽሐፍ ቅዱስ አለ። መጽሐፍ ቅዱስን መጽሐፍ ቅዱስ ነው የሚፈታው። ከዛ ደግሞ መጸለይ፣ ከእግዚአብሔር ራሱ መማር። ጉግል ላይ ዲፔንድ ማድረግ ይሄ ምንድነው ትርጉሙ? ለስም ትርጉም ለምናምን ይጠቅማል። በርግጥ ብዙ ጥቅም አለው። ግን እግዚአብሔር ላይ ዲፔንድ እንዳንሆን እንዳያደርገን ሪፔንት ብሏል እግዚአብሔር ሰው። እኔም I have to repent አሜን። ንስሐ መግባት አለብን። ለራሴ ጻፍኩት ነው never consult Google ብሌን ብያለሁ። ጉግልን አታማክሪ፣ በቃ እግዚአብሔርን አማክሪ። አሜን። consult the word of God ከእግዚአብሔር ቃል ምክር ወሰጂ። በቃ ለራሴ የጻፍኩት ለእናንተ ቢጠቅማል ብዬ ነው። ከዛ ደግሞ ሳድ ይላል ፓስተር ሲናገርና you don't need to pray anymore። ዋው ለብዙ ነገር ድሮ ሲጸለይ ነበር አለ። መንገድ ምራኝ ጌታ ከዚህ ፕሮግራም በኋላ መበላሩን ነገር ምናምን ሰው ይል ነበር። አሁን ግን ሁሉ ነገር ስልካችን ላይ ነው ያለው። እኔ እንኳን ሚኒማይዝ ያደረኩ ነው። በጣም ኢምፖርታንት ካልሆነ ብዙ አፕሊኬሽኖችን ዲሊት አደርጋለሁ። አሁን ለምሳሌ ምን ልበላችሁ፣ ሬስቶራንቶች አፕሊኬሽናችንን ተጠቀሙ፣ ሱቆች አፕሊኬሽናችንን፣ ስልኩ ሙሉ ነው እና እግዚአብሔርን በቃ አያስፈልገንም በቴክኖሎጂ ብቻ ከኖርን ማለት ነው። ስለዚህ ይሄ የአፕሊኬሽን ብዛት ራሱ ሲል ነው ከእግዚአብሔር ያራርቃል። ሁሉ ነገር ካለን ታዲያ እግዚአብሔር ለምን ያስፈልጋል? እውነት ነው። እና በዚህ ንስሐ እንግባ። አሜን። መብላትም ካለብን ጸልየን ጌታው የትኛው ሬስቶራንት ላይ ብሎ መጸለይ። አሜን። እንደዛ ይላል እግዚአብሔር ሰው። we are not depending on God anymore። በእግዚአብሔር ላይ ዲፔንድ ማድረግ ቀንሰናል ሁላችንም። እና ያንን we have to go back። አስታወሰን ፓስተር ፍራንሲስ፣ እውነቱን ነው። ሁሉ ነገር ላይ እግዚአብሔር ነበር ዲፔንድ የምናደርገው። አሁን ግን ቴክኖሎጂ እንትን ያለ ያ ነገራችን ተሸርሽሮ ስለተወሰደብን
ባክ ቱ ጋድ ወደ እግዚአብሔር እንመለስ። አሜን። ከዛ ምንድነው የጻፍኩትን ቶሎ ባነበላችሁ። እዚህ ጋር ደግሞ በጣም የሚገርም እንትን ነገር ፓስተር ፍራንሲስ ምን አየው አለ ሂሶ ዲመንስ ከሄል የሚወጡ ዲመኖች ማለት ነው። ባይ ዘ ዌይ ለኛ ቤተክርስቲያን ኮንክሉድ ያደረኩትን በራሴ ፕሮግራሙ ከሰማው በኋላ የራሴ መደምደሚያ ምን አልኩኝ? ምክንያቱም ብዙ ችግሩ ብዙ ነው ቤተክርስቲያን ውስጥ። አንደኛ እውነት አለማወቅ፣ እውነትን አለመፈለግ፣ የእግዚአብሔርን ቃል አለመፈለግ በጣም ወደር የሌለው ኃጢአት ነው በቤተክርስቲያን የሚታየው። ስለዚህ ምንድነው ውጊያችን መንፈሳዊ ነው። ስለዚህ ጾም ስንጾም ነው ከጓደኞቼ ጋር ጾም ጀምራለሁ። ያንን ነገር በመንፈስ መዋጋት እንጂ በስጋ አይሰራም። ስለዚህ በመንፈሳዊ ነገር ተዋጉ፣ ምክንያቱም መንፈሳዊ ነው ውጊያው። ብዙ ሰዎች አሁን ቲንክ ምን ልበላቸው አሉ መሰለኝ እግዚአብሔር ይወደናል ይላሉ ቤተክርስቲያን ውስጥ። እንዴ ምንድነው እግዚአብሔር ይወደናል ባይናው ማወቅ አለብን አይደል? እግዚአብሔር እንደሚወደን ድነናል። አንድ ነገር ሲደጋገም ምንድነው ችግሩ ማለት ጥሩ ነው። ለካ የሆነ ችግር እንዳለ ገብቷቸዋል። አሁን እኔ ስረዳ እርግጠኛም አይደሉም ማለት ነው። ስለዚህ የሚቀባጥሩት ለዛ ነው። ያ ሁሉ ምንድነው በስጋ ምክር አይመለስም ይሄ። ስለዚህ ምንድነው የሚመልሳቸው? በመንፈሳዊ ነገር መዋጋት፣ ቤተክርስቲያን እንደዚህ ወደ እውነት እንድትመጣ፣ ሰው እውነትን እንዲፈልግ ትቆረጣለህ የሚለው ትላንትና ራሱ አይገባም ሊሆን ሌላ ልጅም ምንድነው የሰራውን ቪዲዮ በአጋጣሚ ብቅ አለ እንትን ዩቲዩብ እና አየሁት። ያኛው ፓስተር አዝኜ ሳልጨርስ ይሄኛው ልጅ ደገመው። የዛሬ 5 ወር የሰራው ቪዲዮ ወጣት ነው፣ ያነባል፣ አይምሮ አለው፣ ጤነኛ ነው፣ ምንም የጎደለው ነገር የለም። ግን የተሳሳተ ለካ መንፈሱ ነው እንዲህ የሚያደርጋቸው። እውነትን አይፈልጉም። በቃ ያችሁ የቤተክርስቲያን ችግር ነው። እውነትን አይፈልግም። ልጁ ላይ አልኩ በቃ ችግሩ ብዙ ነው እና እውነትን ስለማይፈልጉ they don't want ምክንያቱም መንፈስ ስላለባቸው። ስለዚህ ይሄንን በመንፈሳዊ ነገር ተዋጉላቸው። እኔም ጸልያለሁ ለክርስቶስ አካል ጌታ ክርስቶስ ተቆረጣለህ ያለ መቆረጥ የለም ይላል። በቃ እንዴት አሰማምረው እንደሚያቀርቡት ይሄ ውሸት አያምረኝም እና ይላሉ። እውነት ለካ የማያሰኛቸው ምንድነው መንፈስ ተይዘው ነው እና ኤክሳይትመንቱን በዛ ምናምን እግዚአብሔርን ቃል ማለም ወደዲ ሁሉ መንፈስ ነው፣ ከሲኦል የሚላክ መንፈስ ነው። እንደው ረሳው። ስለዚህ ወገኖች የምታውቁት ደረጃ እውነት መናገር ሲገባችሁ የተሳሳተ ነገር ተናገሩ። ግን ሞር ቤተክርስቲያን ዲሁን ያለፈው ጀነሬሽን አባቶች ስላልሰሩ ነው ምናምን የሚለው ነገር ትታችሁ ፎከስ ኦን ዮርሰልፍ የምትችሉትን ነገር እውነተኛውን ነገር እየተናገራችሁ መጸለይ፣ ራሳችሁ ምን ማድረግ እንዳለባችሁ ለራሳችሁ ላይ ፎከስ አድርጉ። አሜን። ስራው መንፈሳዊ ነው እና ለካ አንዱን ተናግራችሁ አንዱን እንደዛው እዛ ጋር ስትሄዱ እዚህ ጋር ይሄኛው ስትሉት ይሄኛው ምንም በቃ። ስለዚህ ይሄ ምንድነው መንፈሳዊ ውጊያ ነው። ከዛ ምንድነው ኮንፌሲንግ ምንድነው? ይሄ ደግሞ በጣም የሚገርም ነው። ይሄ confusing demon spirits coming from hell ፓስተር ፍራንሲስ ያያቸው ጥቋቁር እንትን ከሄል የሚወጡ ከሲኦል የሚወጡ ዲመኖች ናቸውና ኮንፊውዚንግ እንትኖች ናቸው። ይሄ ምንድነው ይባላል? ግራ የሚያጋቡ መናፍስት ናቸው። መናፍስቶቹ ጥቁር ለብሰዋል፣ ጥቁር ሳምሶናይት ቦርሳ ይዘዋል አለ እና ስራቸው ምንድነው? ሰዎችን ኮንፊውዝ ማድረግ። እውነት ይሄ እውነት አይደለም። የሆነ ነገር ይዛችሁ ራሱን የራሴ አንዳንዴ ኮንፊውዝ ሆናለሁ። የቤት ስራ እያለኝ የቤት ስራውን እሽከረከረዋለሁ። ኮንፊውዝ ሆኜ ነው ወይ ደግሞ ፈርቼው ነው የቤት ስራውን። ከዛ ጌታን መጸለይ ጀመርኩ። ጌታ ጸሎቴን ሰማኝ። አንድ የቤት ስራ ጨረስኩ። ይሄ ራሱ አታክ ነው እና ስፒሪት ኦፍ ኮንፊውዥን ይሁን ነገር ላይ ተነሱና እንደዚህ ማለት ይሆን እንደ እግዚአብሔር እንደው ያደርገው ይሆን? ይሁን ኮንፊውዝ ግራ መጋባት እግዚአብሔርን አምነው ይሆን ይታመን ይሆን? እንደዚህ አይነት ነገር እንደዚህ ግራ የሚያጋባ ይሄ ከሲኦል የመጣ መንፈስ ነው። ስለዚህ ይሄም እኔ ራሴ መሰከርኩኝ ለራሴ ማለት ነው። የቤት ስራ እንዳልሰራ ኮንፊውዝ ያደርገኛል። አንድ የቤት ስራ እንደንትልሽ ከረከረዋለሁ፣ ይጨንቀኛል። ከዛ በኋላ እንደዚህ ጀምርና የራሱ አታክ ነው
እና ጌታ ረድቶኝ አንድ የቤት ስራ ጨረስኩኝ። ጸልዬ ጌታ ሆይ እርዳኝ ብዬው በእርግጥ ረዳኝና አንድ የቤት ስራ ጨረስኩ። አሜን። ስለዚህ ኮንፊውዚንግ ዲመን ስፒሪትስ አሉና ግራ የሚያጋቡ እነሱንም አጌንስት ጸልዩ። አሜን። ከዛ ሶሪ ወገኖች ኮንፊውዝ ስትሆኑ ግራ ስትጋቡ መንፈስ ነው፣ ተቃውሙት። ከዛ ደግሞ our God is not a cheap God። ይሄ ደግሞ ምክር ነው የሰጠው ፓስተር ፍራንሲስ ማለት ስትለብሱ አለ ጀነራል የሆነ ነገር ነው የጻፍኩት። ቺፕ ነገር አትልበሱ አለ። እዚህ ጋር የሚለው ምንድነው? እሱ ማቴሪያሊስት ሰው አይደለም። ቺፕ ማለት ሳይሆን እውነቱን ነው። you must look your best። በቃ look the best የሆነ ሉክ ይኑራችሁ። አምላካችሁ is the best። አቤት እቺን ብዙ ሰው ይወዳታል። it is good። እኔ ደግሞ እምላችሁ ባላንስን ማድረግ ጥሩ ነው። ምክንያቱም እዚህ ጋር እኔ አሁን ለምሳሌ the best የሆነ ከባሌ ጋር ተጨቃጭቄ the best የሆኑ ነገሮችን ግዛ ብዬ በጣም ሽብርቅርቅ ብዬ መቀመጥ ይችላል፣ ግን አልፈልገውም። አንደኛ በጣም ሌላ ሰው እኔን አይቶ በእውነቴ ነው የምላችሁ ጌታ ምስክሬ ነው፣ በመልክም አይደለም በማቴሪያል ራሱ እኔን አይቶ እንዲጸጸት አልፈልግም። እንዴ ያላት ይሁሉ ምናምን ይላል ነው የሆነ ድሬስ ዳውን። እኔ በዚህ አምናለሁ look the best that is good። ግን እዚህ ጋር የመጣው ከእንትን በየሳምንቱ የሆነ እንትን ኮት በየሳምንቱ የሆነ ሸሚዝ ብትንትን ብዬ መምጣት እችላለሁ በአቅሜ ማለት ነው። ያው ከማይጋየት እንትን ጋር ግን ያ ጥሩ አይደለም። that's not a good spirit። እግዚአብሔር is the best አምላክ ነው። ግን የሆነ ከልክም ያለፈ ቤስትነት እኔ አላምንበት። የሆነ ልከኛ ሆኖ መቅረብ አምንበታለሁ። ግን እግዚአብሔር ቺፕ አምላክ አይደለም። በዛ ግን ማቴሪያል ደግሞ ጥርቅ ብለን ደግሞ ሸበረቀቅ ብዬ እዚያው ሽብርቅርቅቅቅለው እኔ በጭራሽ እኔ በሱ አላምንም ወገኖች። ይሄ እንግዲህ የራሳችሁ ጀጅመንት ነው። ፓስተር ግን God is not cheap ብላችኋል። እግዚአብሔር ርካሽ አይደለም። look your best ብሏል። አሜን። የራሳችሁን ጀጅመንት ይወሰዳችሁ እንትን በሉ። ሌላ ደግሞ ምንድነው የተማርኩት? the spirit will come to confuse you who you are። ከዛ ደግሞ ይሄ ብዙ ኮንፊውዥን የሚፈጥሩ መንፈሶች እናንተም እንትን በሏቸውና ያንን በመንፈሳዊ ነገር ተዋጉ። ከዛ ደግሞ ምንድነው another demon I saw who is teaching ይሄ the wrong doctrine መቼም በጣም ብዙ ነው ያለው። እሱም አንድ ተብሎ ሁለት ተብሎ አይቆጠርም። የተሳሳተ ቪዥን ስለ ሄቨን አየሁ ይላሉ፣ ስለ ሄል አየን ይላሉ። አንድ አሜሪካ እንደመጣው ዩቲዩብ ላይ ናይጄሪያኖች ናቸው አይ ቢሊቭ ናይጄሪያ ወይ ደግሞ ናይጄሪያንስ ናቸውና ሄል ሄጄ አለች። ብዙ ናቸው። አረ ሲኦል ሄጄ ሰዎች ሲኦል የገቡት ጂንስ ለብሰው ነው ብላ ስትል እኔ የዛሬ 7 አመት 8 አመት ደነገጥኩ። ጂንስ እኔ በጣም ወዳለሁ። ከዛ ጂንስ በመልበስ ሊፕስቲክ በመቀባበል ምናምን ስትል ኢትዮጵያ ደወልኩኝ። አንድ በጣም ማምነው ክርስቲያን ልጅ አለ ዮናስ ይባላል። ዮናስዬ ኧረ እንደዚህ አይነት ነገር ሰማሁ በዩቲዩብ ሲኦል ጂንስ በማድረግ ሲኦል የገባች ሴት። እኔ ደግሞ ጂንስ ወዳለሁ ምንድነው ስለው እነዚህ ሰዎች መፈተሽ አለባቸው አለኝ። ሲኦል ሄደን መጣን የሚሉ ሰው እንዴት በልብሱ ሲኦል ይገባል እና ብሎ አስረዳኝ። ከዛ ሌላም ሰው ሲያስረዳኝ በልብስ ሰው ጌታም ያስረዳኝ ሲመጣ በጂንስ አይደለም ሰው ሲኦል የሚገባው። እኔ ግን በዛ ጊዜ አስደነገጡኝ። ፎልስ የሆነ እንትን ምንድነው ቪዥን ማለት ነው። እና እንደዚህ ከእንደዚህ አይነቶቹ ማአት ናቸው አለ በቃና እነሱን እንትን ያላችሁ ተማሩ። ሌላ ደግሞ ስለ ሄቨን ስለ እግዚአብሔር መንግስትም ራሱ የማይመስል ነገር ቪዥኖች ይዘው ይመጣሉ። አንድስ ተገለጠልኝ እና እሱ ምሳሌ የሰጠው ምንድነው እኔ በቤተክርስቲያን አለ አንድ አገልጋይ መጣ አለ እና ምንድነው አለ አስቡ ፓስተር ፍራንሲስ ነው እንደዚህ የሚለው ቤተክርስቲያን ጨለማ ሆኖ አየሁት አለ አይኔ ሲጨፈን። ፓስተር ፍራንሲስ ምላል አለ ምናልክ ሲለው አይኔ ሲጨፈን ቤተክርስቲያን ጨልሞ አየሁ። አሶ እንዴት ነው ሰው አይኑ ሲጨፈን ምንድነው የሚታየው አለ ጨለማ እና ቪዥን ጨለማ ነው አስረዳው። ምንድነው ሰው ቪዥን ሲያይ አይኑ ሲከድ ምንድነው የሚታየው? ጨለማ ነው የሚታየው። ያ ማለት እግዚአብሔር አይንስ ቪዥን አይደለም ያየው ጨለማ ነው። it's not a vision። እና ቪዥን ማለት ከእግዚአብሔር ራእይ ስታይ አይነ ስትጨፍን ብራይት ሆኖ ነው የሚታየው ቪዥን አለ። በዚህ መለሰለት።
ስለዚህ ይሄንን ዕውቀት ያስፈልጋል። ብዙ የሚሉ አሉ፣ እንደዚህ አየሁ ይላሉ። ሌላ ምሳሌም ሲሰጥ እሱ አየሁኝ አንገት የሌለው መልአክ አለ። ዋት አንገት የለውም አለና ሂዝ አን ኤንጅል አለ። እንደዚህ አይነቶቹን ማጣራት የምትችሉት በምንድን ነው? በእግዚአብሔር መንፈስ ነውና ብዙ ሮንግ ቪዥንስ ምናምን ዲመኒክ የሆኑ ነገሮች አሉ ኢን ዲስ ላስት ዴይስ። አሜን፣ ጌታ ይባረክ። እንግዲህ ይሄ ይጠቅማችኋል። በብዙ ሺህ ዶላር ሰው የሚማረውን ነው ጌታ ያስተማረን በነፃ። ተባረኩ። ሌላ ምንድነው? ይሄ ነው። ስለዚህ ለቤተ ክርስቲያን ጸልዩ እንጂ ስራው እንትን ነው ምንድነው? መንፈሳዊ ነው እንጂ ስጋዊ አይደለም። አሜን። ሌላ ደግሞ ይሄው ነው ጽፌላችኋለሁ፣ ይረዳችኋል ብዬ አምናለሁ። ከሁሉም ያስደሰተኝ የእግዚአብሔርን ምንድነው የእግዚአብሔርን ፈቃድ if you're not sure እርግጠኛ ካልሆናችሁ do the right thing። ወደ ግራ ሊሄድ ወደ ቀኝ ሊሄድ ለሚል ሰው ትክክለኛውን ነገር ብቻ አድርግ ይላል የእግዚአብሔር ሰው ፓስተር ፍራንሲስ። ተባረኩ። ወደ ባይብል ስተዲያችን ደግሞ እንቀጥላለን። This is our Bible. It has 66 books, 66 መጽሐፎች አሉት። 66ቱ መጽሐፎች ለሁለት ይከፈላሉ። ሶሪ 66ቶቹ መጽሐፎች ለሁለት ይከፈላሉ። ብሉይ ኪዳን እና አዲስ ኪዳን ይባላሉ። ወገኖች እንግዲህ እየረዳችሁኝ አሜን። ኦኬ የብሉይ ኪዳን መጽሐፍት ምን ይባላሉ? ኦሪት ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘሁልቁ፣ ዘዳግም፣ ኢያሱ፣ መሳፍንት፣ ሩት፣ አንደኛ ሳሙኤል፣ ሁለተኛ ሳሙኤል፣ አንደኛ ነገሥት፣ ሁለተኛ ነገሥት፣ አንደኛ ዜና፣ ሁለተኛ ዜና፣ እዝራ፣ ነህሚያ፣ አስቴር፣ ኢዮብ፣ ዳዊት፣ ምሳሌ፣ መክብብ፣ መኃልየ። ከዛ ደግሞ የነቢያቶቹ መጽሐፍ እነዛ ሜጀርና ማይነር ፕሮፌት እሱን ተነጋግረናል። ኢሳይያስ፣ ትንቢተ ኤርሚያስ፣ ኤርሚያስ፣ ሰቆቃ ኤርሚያስ፣ ሕዝቅኤል፣ ዳንኤል እነዚህ ሜጀር ፕሮፌት ናቸው፣ ታላላቅ ነቢያት ይባላሉ። ከዛ ደግሞ ታናናሽ የሚባሉት ደግሞ ሆሴ፣ አሞጽ፣ ሚክያስ፣ ኢዩኤል፣ አብድዩ፣ ዮናስ፣ ናሆም፣ ዕንባቆም፣ ሶፎንያስ፣ ሐጌ፣ ዘካርያስ፣ ሚልኪያስ። አሜን። እነዚህ ደግሞ ታናናሽ ነቢያት የሚባሉት በምንም አያንሱም። በጻፉት በተነበዩት ትንቢት ቁጥር ትንሽነት ነው። አሜን። ታናናሽ ነቢያት የተባሉት። ከዛ ደግሞ ወደ አዲስ ኪዳን ስንመጣ የማቴዎስ ወንጌል፣ የማርቆስ ወንጌል፣ ሉቃስ ወንጌል፣ የዮሐንስ ወንጌል። አሜን። ከዛ የሐዋርያት ሥራ፣ ከዛ የጳውሎስ መልእክቶች፣ ሮሜ፣ ወደ ሮሜ ሰዎች፣ አንደኛ ቆሮንቶስ፣ ሁለተኛ ቆሮንቶስ፣ ገላትያ፣ ኤፌሶን፣ ፊልጵስዩስ፣ ቆላሲያስ፣ አንደኛ ተሰሎንቄ፣ ሁለተኛ ተሰሎንቄ፣ አንደኛ ጢሞቴዎስ፣ ሁለተኛ ጢሞቴዎስ፣ ቲቶ፣ ፊልሞና፣ ዕብራውያን፣ አንደኛ ጴጥሮስ፣ ሁለተኛ ጴጥሮስ፣ አንደኛ ዮሐንስ፣ ሁለተኛ ዮሐንስ፣ ሶስተኛ ዮሐንስ፣ የያዕቆብ መልእክት፣ የይሁዳ መልእክት፣ የዮሐንስ ራእይ። ጌታ ይባረክ። አሜን። እነዚህ የአዲስ ኪዳን መጽሐፍት ናቸው። ዛሬ ስንተኛው ቻፕተር ላይ ነን? ኢትስ ሞር ኦፍ ሪዲንግ ስሞች እናንተ ነው ያለው እናያለን። አሜን። ምዕራፍ 36 ዘፍጥረት 36 የኤሳው ትውልድ ይህ ነው፣ እርሱም ኤዶም ነው። ኤሳው ከከነዓን ልጆች ሚስትን አገባ። የኬጢያዊው የኤሎንን ልጅ አዳን፣ የኤዊውንም የጽብዓን ልጅ አና የወለዳትን አህሊባን፣ የእስማኤልን ልጅ የነባዩትን እህት ቤስሞትን። አዳ ለኤሳው ኤልፋዝን ወለደች። ቤሴሞትም ለራጉኤልን ወለደች። አህሊባማም የኡስን የአላምን ቆሬን ወለደች። በከነዓን ምድርም የተወለዱለት የኤሳው ልጆች እነዚህ ናቸው ይላል። ከዛ ኤሳው ሚስቶቹን እዚህ ጋር ወገኖች የእግዚአብሔር ቃል ጌታ እስከጻፈው ድረስ የምናነባው ነገር በሙሉ ስሞቹም ቢሆን ይጠቅሙናል። አሜን። ምክንያቱም እግዚአብሔር ስለጻፋቸው እና እዚህ ጋር ምንድነው አንደኛ ኤሳው ምንድነው ሪፕሬዘንት የሚያደርገው የሚወክለው ኤሳውን በምንድነው የምናስታውሰው? በስጋ ነው። ኤሳው ምንድን ነበረ? ቀይ ወጥ ብኩርናውን በረሃብ የተነሳ ርቦት ብኩርናውን በቀይ ወጥ በቀይ ምስር የሸጠ ነው ኤሳው። በዛ እናስታውሳለን። ስለዚህ ኤሳው ምንድነው የሚወክለው? ምንድነው? ስጋ ነው። ስጋችን ምንድነው? የስጋ ስራ፣ ይሄ ችኩልነት ምናምን
በዛ ይመሰላል ኤሳው። ከዛ ደግሞ ስሞቹን ወገኖች እንግዲህ እናንተ ገብታችሁ ስሞቹን መተርጎም ትችላላችሁ። ምክንያቱም የየልጆቹ በሙሉ ስሞች ትርጉም ማጥናት ትችላላችሁ። ባይብል ኢትስ ሶ ዲፕ እና በዚህ ደመድመዋል። የኤሳውን ከፈታ ነው ይበቃል። ምክንያቱም እያንዳንዶቹ ልጆችን ስሞች እየገባችሁ ማንበብ የእግዚአብሔር ቃል የሚወድቅ ስላልሆነ ማለት ነው። ስለዚህ ወደ ቁጥር 6 ስንሄድ ኤሳው ወንዶቹን ልጆቹን፣ ሴቶቹን ልጆቹን፣ ቤተሰቡን ሁሉ፣ ከብቱን ሁሉ፣ እንስሶቹን ሁሉ፣ በከነዓን ሀገር ያገኘውን ሁሉ ይዞ ከወንድሙ ከያዕቆብ ፊት ወደ ሌላ ሀገር ሄደ። ከብታቸውም ስለበዛ በአንድነት ይቀመጡ ዘንድ አልቻሉም። በእንግድነት የተቀመጡባት ምድር ከከብታቸው ብዛት የተነሳ ልትበቃቸው አልቻለችም። ኤሳውም በሴር ተራራ ተቀመጠ። ኤሳውም ኤዶም ነው ይላል ጌታ። አሜን። እዚህ ጋር ምንድነው ትዝ ይላችኋል? ሎጥና አብርሃም ከነበራቸው ሀብት ከብት ብዛት የተነሳ ተለያዩ እና አብርሃም ወደዛ ሄደ። ሎጥ ደግሞ ለምለም የመሰለችውን የሰዶምን መሬት መረጠ። እንደዛ the same thing እንደዛ ሁሉ እዚህ ጋር ወንድማማቾቹ ሲለያዩ እናያለን። ምክንያቱም ከነበራቸው ሀብት ብዛት የተነሳ ማለት ነው። አሜን። ከዛ ደግሞ በሴር ተራራ የሚኖሩ የኤዶማውያን አባት የኤሳው ትውልድ ይህ ነው። ኤሳው ትዝ ይላችኋል? አባትና እናቱ አታግባ ምንድነው ያልመረጡትን ሴቶች ሄዶ ሲያገባ እናያለን። ኤሳው ብዙ ጊዜ ስጋዊ ነው። አሜን። እና ለዚህ ነው ኤሳው ምንድነው ስጋን ይወክላል የምንለው። እናትየው እንደውም በጣም አስመረሯት ይላል አይደለም? የኤሳውን እናት ያገባቸው ሚስቶች ማለት ነው። ስለዚህ ኤሳው ምንድነው ስጋ ነው፣ ስጋን ይወክላል። የኤሳውም ልጆች ስም ይህ ነው። የኤሳው ሚስት አዳ ልጅ ኤልፋዝ፣ የኤሳው ሚስት የቤሴሞት ልጅ ራጉኤል። የኤልፋዝም ልጆች እነዚህ ናቸው፣ ቴማን፣ ኦማር፣ ስፎ፣ ጎቶም፣ ቄኔዝ። ቲምናም ለኤሳው ልጅም ለኤፋስ የጭንገረድ ነበረች። አያችሁ፣ ጭንገረድ የሚለው አማርኛ ብቻ ሳይሆን መጽሐፍ ቅዱስ ላይም አለ። ጭንገረድ ማለት ከባሮቻቸው ይወልዱ ነበርና ራሳቸው ሚስቶቻቸውም ከባሮቻቸው እንዲወልዱ ያደርጓቸው ነበርና የጭንገረድ ይባላሉ። እና አማሌቅንም ለኤልፋዝ ወለደችለት። አያችሁ፣ የኤሳው ልጆች የኤሳው ዘር ነው አማሌቆችን ወደ በኋላ ትዝ ይላችኋል ለእስራኤል ልጆች ጠላት ሲሆኑባቸው የኤሳው ዘሮች ናቸው። የኤሳው ሚስት የአዳ ልጆች እነዚህ ናቸው። የራጉኤል ልጆች እነዚህ ናቸው፣ ናኦት፣ ዛራ፣ ሳማ፣ ሚዛህ። እነዚህ የኤሳው ሚስት የቤሴሞት ልጆች ናቸው። የጽብዖን ልጅ የአና ልጅ የኤሳው ሚስት የአህሊባማ ልጆች እነዚህ ናቸው። ለኤሳውም የኡስን የዓላማን የቆሬን ወለደች። የኤሳው ልጆች አለቆች እነዚህ ናቸው። ለኤሳው የበኩር ለኤልፋዝ ልጆች ቴማን አለቃ፣ ኦማር አለቃ፣ ስፎ አለቃ፣ ቄኔዝ አለቃ፣ ቆሬ አለቃ፣ ጎቶም አለቃ፣ አማሌቅ አለቃ። በኤዶም ምድር የኤልፋዝ አለቆች እነዚህ ናቸው። እነዚህ የአዳ ልጆች ናቸው። እንግዲህ የኤሳውን ትውልድ እያየን ነው። አሜን። አለቆችን እያየን ነው፣ አባቶች ማለት ነው። የኤሳው ልጅ የራጉኤል ልጆች እነዚህ ናቸው። ናሆት አለቃ፣ ዛራ አለቃ፣ ሳማ አለቃ፣ ሚዛህ አለቃ። በኤዶም ምድር የራጉኤል ልጆች አለቆች እነዚህ ናቸው። እነዚህም የኤሳው ሚስት የቤሴሞት ልጆች ናቸው። ጌታ ይባረክ። አሜን። የኤሳው ሚስት የአህሊባማ ልጆች እነዚህ ናቸው። የኡስ አለቃ፣ የዓላማ አለቃ፣ ቆሬ አለቃ። የኤሳው ሚስት የአና ልጅ የአህሊባማ አለቆች እነዚህ ናቸው። የኤሳው ልጆችና አለቆቻቸው እነዚህ ናቸው። እርሱም ኤዶም ነው። በዚያችም አገር እንግዲህ ስሞች ናቸው። በዚህኛው ቻፕተር በዚህኛው ምዕራፍ ላይ ብዙ የምናየው የሰዎች ስም ነው። አሜን። በዚያችም ሀገር የተቀመጡ የሆሪው የሴኢር ልጅ እነዚህ ናቸው። ሎጣን፣ ሶባል፣ ጽብዖን፣ አና፣ ዲሶን፣ ኤጽር፣ ዲሳን። እነዚህ በኤዶም ምድር የሆሪው የሴኢር ልጆች አለቆች ናቸው። የሎጣን ልጆች ሆሪ፣ ሄማም ናቸው። የሎጣንም እህት ቲምና ናት። የሶባል ልጆች እነዚህ ናቸው። አልዋን፣ ማኒሃት፣ ኤባል፣ ስፎ፣ አውናም፣
ጽብዖን ልጆች እነዚህ ናቸው። አያ አና ይህም አና በምድረ በዳ የአባቱን የጽብዓን አህዮች ሲጠብቅ ፍልሆችን ያገኘ ነው። እንግዲህ የአባቱን አህዮች ሲጠብቅ ፍልሆችን አገኘ። ፍልውሃዎችን ይመስለኛል። ፍልሆች አይደንት ሰርች አላደረኩት፣ ግን በአማርኛው ፍሉኖች ቢለው አይ ቲንክ ፍልውሃዎች ይመስለኛል። እናንተም እቺን ነገር ዲግ አድርጉት እስቲ ፈልጉ። አሜን። ጉግል ብቻ ሳይሆን ዲክሽነሪም እዩ። አሜን። ፍልሆችን ያገኘ ነው። የአና ልጆች እነዚህ ናቸው። ዲሶን፣ አህሊባማ የአና ሴት ልጅ። የዲሶን ልጆች እነዚህ ናቸው። ሄምዳን፣ ኤስባን፣ ይትራን፣ ክራን ይላል። የኤጽር ልጆች እነዚህ ናቸው። ቢልሃን፣ ዛዋን፣ አቃን። የዲሳን ልጆች እነዚህ ናቸው። ኡዝ፣ አራን። የሆሪ አለቆች እነዚህ ናቸው። ሎጣን አለቃ፣ ሶባል አለቃ፣ ጽብዖን አለቃ፣ አና አለቃ፣ ዲሶን አለቃ፣ ኤጽር አለቃ፣ ዲሳን አለቃ። በሴር ምድር አለቆች የሆኑ የሆሪ አለቆች እነዚህ ናቸው። አሜን። ስማቸው ብዛቱ እነሱ ብዙ ናቸው። አለቆችን ወልዷል ማለት ነው ኤሳው። በእስራኤል ልጆች ላይ ንጉስ ከመኖሩ በፊት በኤዶም ሀገር የነገሱ ነገስታት እነዚህ ናቸው። በኤዶምም የቢኦር ልጅ ትዝ ይላችኋል፣ ባላቅ ነገሰ። ስለ ባላቅ ወደ በኋላ እናገኘዋለን። ባላቅን የከተማውም ስም ዲንሃባ ናት። ባላቅም ሞተ። በስፍራውም የባሶራው የዛራ ልጅ ኢዩባብ ነገሰ። ኢዩባብም ሞተ። በስፍራውም የቴማኒው አገር ሁሳም ነገሰ። ሁሳምም ሞተ። በስፍራውም የሚዲያምን ሰዎች በሞአብ ሜዳ የመታ የባዳድ ልጅ ሃዳድ ነገሰ። የከተማውም ስም አዊት ተባለ። እዚህ ጋር ገረመኝ ወገኖች። አዊት የሚባል ከተማ አለ ኢትዮጵያ ውስጥ። እዚህ ይላችኋል። አዊት የሚባል አይ ቲንክ ሰሜን ሸዋ ይሁን ጎጃም ውስጥ ይሁን ብቻ አማራ ክልል አዊት የሚባል እንትን አለ፣ አውራጃ አለ። እና አማርኛና ሂብሩ የሴሜቲክ ቋንቋ ምን ያህል እንደሚወራረስ እዚህ ላይ ታያላችሁ። እና አዊት ተባለ። ሃዳድም ሞተ። በስፍራውም የመስሬቃዊው ሰምላ ነገሰ። ሰምላም ሞተ። በስፍራውም በወንዝ አጠገብ ካለችው ከረሆቦት ሳኦል ነገሰ። አሁን ወደ ሳኦል ደግሞ መጣን። ሳኦልም ሞተ። በስፍራውም የአክቦር ልጅ የኦልሃናን ነገሰ። የአክቦር ልጅ በኦልሃናም ሞተ። በስፍራውም ሃዳር ነገሰ። የከተማውም ስም ፋኡ ነው። ሚስቱም የሜዛሃብ ልጅ መጥሬድ የወለደቻት መሄጣብኤል ትባላለች ይላል። ጌታ የጻፈው በሙሉ እናነበዋለን። አሜን። ማንበብ ብቻ ሳይሆን ሚስተዲት እናጠናዋለን። ስሙንም ቁጥሩንም እናነበዋለን። እዚህ ጋር ነብይ ሳዱ ጌታ ይባርካቸው መጽሐፍ ቅዱስን ስናነብ አሉ የተለያዩ ክፍሎችን ስናነብ የተለያየ ቅባት አላቸው ብለዋል። አሜን። ይሄንን ስናነብ ከዛ ደግሞ ወደ ዘሁልቁ ላይ ነው ቁጥር የሚበዛው ነምበርስ ላይ፣ እሱም ደግሞ ለማትስ ይጠቅመን ይሆናል። ጌታ የጻፈው ነገር በሙሉ ቅባት አለው። አሜን። እናጠናዋለን፣ እናነበዋለን። we study it። አሜን አሜን። ከዛ ጌታ የጻፈው ስለሆነ ስሙ በሙሉ እናነበዋለን፣ እናጠናዋለን። ከዛ ደግሞ ምን ይላል? የአክቦር ልጅ በኦልሃናም ሞተ። በስፍራውም ሃዳር ነገሰ። የከተማውም ስም ፋኡ ነው። ሚስቱም የሜዛሃብ ልጅ መጥሬድ የወለደቻት የማሄጣብኤል ትባላለች። የኤሳውም የአለቆች ስም በየወገናቸው በየስፍራቸው በየስማቸው ይህ ነው። ቲምናም አለቃ፣ አዋ አለቃ፣ የቴት አለቃ፣ የአህሊባማ አለቃ፣ ኤላ አለቃ፣ ፊኖን አለቃ፣ ቄኔዝ አለቃ፣ ቴማን አለቃ፣ ሚብሳር አለቃ፣ መግዲኤል አለቃ፣ ኢራም አለቃ። እነዚህ በግዛታቸው ምድር በየመኖሪያቸው የኤዶም አለቆች ናቸው። ኤዶማውያንም አባት ይህ ኤሳው ነው። ይሄ በሙሉ ቻፕተር የኤሳው ትውልድ የወለዳቸው ነው። እንግዲህ እግዚአብሔር አብዝቶታል። አሜን። ይሄ ቻፕተር 36 ምዕራፍ 36ን በዚያ እናጠናቀቃለን። ምዕራፍ 37 እንቀጥላለን። ለዛሬ ግን ሴት ፎርሚ ለኔ ይበቃኛል። ተባረኩ። የእግዚአብሔር ቃል በሙሉ ምንድነው? የሚጠቅም ነው። የሚወድቅ ነገር የለውም።
የእግዚአብሔር ቃል ምንድነው? ምግብ ነው። የእግዚአብሔር ቃል ብርሃን ነው። የእግዚአብሔር ቃል ይመራል። ነብይ መጥቶ እንደዚህ ይልሻል ጌታ ካለ እስቲ አምጣው ከመጽሐፍ ቅዱስ የሚደግፍት በሉት። በጨለማ አትራመዱ። የሆነ ከእግዚአብሔር ቃል በውሸት የሚመራችሁ ከሆነ ያ የመጨረሻው ዘመን ከሲኦል የመጣው መንፈስ መሆኑን ወቁ። መድረክ ላይ ጌታ ይቆረጣል ሲል አይቆረጥም የሚሉት ውሸታም ያደርጋቸው መንፈሱ ነው። ስለዚህ እኔና እናንተ እንደ እግዚአብሔር ሰዎች በመንፈሳዊ ነገር መዋጋት እንጂ ፓስተሩ እኔም እዚህ መጥቼ ፓስተሩ ግን ፓስተሩ ብዛት እና ያ ጌታ አልፈለገም። ራሴን ማየት ከዛ ደግሞ ስህተት ካለ እየተናገሩ በጸሎት መደገፍ ጌታዬን ተናግሮናል። ተባረኩ። the Lord Jesus is coming። ጌታ ኢየሱስ የመጣ ነው። ለራሳችሁ ጸልዩ። ተባረኩ። have a good day. bye